ነገ ሲባል ሊያስጨንቀው የሚገባው የአኺራ ጉዳይ ነው። የዱንያ ጉዳይ ከሆነ አላህ Subhanahu Wa Ta'ala የነገውን እስከምንሞት ድረስ ያለውን ወስኖታል። አላህ Subhanahu Wa Ta'ala ከወሰነው በላይ አንድ ሰው ሊኖር አይችልም። የፈለገ ሰዎች የተለያየ የተመቻቸ ነገር ቢኖራቸውም በተለያየ አይነት መልኩ ተሯሩጠው ያገኙት ነገር ቢኖርም እያንዳንዱ ሰው ለራሱ የተወሰነለት ለራሱ የተቀሰመለት ነገር አለ። አላህ Subhanahu Wa Ta'ala የወሰነለት ነገር ማለት ከዛ አላህ ከከተበለት ሪዝቅ በላይ አላህ Subhanahu Wa Ta'ala ከወሰነለት ህይወት በላይ በዱንያ ላይ አይኖርም። ነገ ተነጎዳያ ሊቸገር ይችላል። አላህ Subhanahu Wa Ta'ala ከወሰነው መቸገሩ አይቀርም። ኸይረኛ አላህን የሚፈራ በዱንያ ላይ ሁሉን حرام የሆነውን ርቆ ሐላል የሆነውን ብቻ እየተጠቀመ ዒባዳውን እየሰራ ዚክር እያደረገ ቁርአን እየቀራ በዱንያ ላይ ተቸግሮ ያሳለፈ ሰው ዱንያ ላይ በጭንቅ ያሳለፈ የሆነ ሰው አኺራ ላይ ይመጣል። ይዘውት ይመጡና فيغمس في الجنة غمسة واحدة አንድ ጊዜ ብቻ ጀነት ውስጥ አንክ ነክረው ያወጡታል። ከዛ በኋላ ምን ይባላል? هل مر بك بؤس قط በዱንያ ላይ ችግር መከራ አሳልፈህ ታውቃለህ እንዴ ተብሎ ይጠየቃል። አንድ ጊዜ ብቻ ጀነት ውስጥ ንክር አድርገው ከተት አድርገው ሲያወጡት ማለት ምን ይላል? ችግር የሚባል መከራ የሚባል አይቼም አላውቅም፣ ችግርም አልፎብኝ አያውቅም። እርግጥ ነው ነፍስያ አትወድም። إن النفس لأمارة بالسوء ነፍስ በክፉ ነገር ነው የምታዘው ሁሉ ጊዜ። ሴቶቹ ሒጃብ ሲለብሱ ይጨንቃቸዋል፣ ነፍስያ ትጨናነቃለች። ሰላት ስንሰግድ ነፍስያ ትቸገራለች። ከሸይጣን ጋር ስትተባበር ከሸይጣን ጋር የተባበረች ጊዜማ አለቀ ሁሉ ነገር። ይህንን ካወቀንኛ የጠላታችን ምርኮኛ መሆን የለብንም። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، قال الله عز وجل: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. إن أنت أمنات سوى شوي اتقوا الله الله انفروت ولتنظر نفس ما قدمت لغد من يوم نفس لنجا لآخرة يسقدمت شون نجر تملكتال واتقوا الله إن الله خبير بما تعملون. الله انفروت الله سبحانه وتعالى በምትሰሩት ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። አላህ Subhanahu Wa Ta'ala መፍራት በተለያዩ የቁርአን አያቶች ላይ መጥተዋል። በቁርአን ውስጥ በጣም በርካታ ቦታዎች ላይ አላህን እንድንፈራ አላህ Subhanahu Wa Ta'ala ያዘናል። አላህን መፍራት የስኬታማነት ዋናው ቁልፍ ነው። አላህን የማይፈራ የሆነ ሰው በዱንያም በአኺራም ከሚከስሩ ሰዎች ይሆናል። ወተቁላህ ለዓለኩም ቱርሐሙን ለዓለኩም ቱፍሊሑን። አላህ Subhanahu Wa Ta'ala እንድትድኑ በዱንያም በአኺራም ትርፋማ እንድትሆኑ ውጤታማ እንድትሆኑ አላህን ፍሩት ይላል። እንዲሁም ወደ አላህ Subhanahu Wa Ta'ala ተውበት ማድረግ እስትግፋር ማድረግ አላህ Subhanahu Wa Ta'ala ከሚያዘው ተግባራት መካከል ነው። ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑነ ለዓለኩም ቱፍሊሑን። እንዲሁም አላህን Subhanahu Wa Ta'ala ማውሳት ወዝኩሩሁ ከማ ሀዳኩም ወኢን ኩንቱም ሚን ቀብሊሂ ለሚነ ዷሊን። እሱን አላህን Subhanahu Wa Ta'ala አውሱት አስታውሱት። አላህ እናንተ ምንም እንኳን ቀደም ሲል ከጠማሞቹ መንገድ ከሳቱት ሰዎች ብትሆኑም አላህ Subhanahu Wa Ta'ala ከዛ መንገድ ከሳቱት ሰዎች ሁሉ እናንተን መርጦ ሂዳያን ሰጥቷቸዋል፣ ወደ ቀጥተኛ መንገድ አምጥቷቸዋልና ወደ ቀጥተኛ መንገድ እንዳመጣችሁና ወደ ሂዳያ እንደመራችሁ እሱን አላህን Subhanahu Wa Ta'ala አውሱት አስታውሱት ይለናል። እንዲሁም አላህን Subhanahu Wa Ta'ala ልናመሰግነው ይገባል። አላህ Subhanahu Wa Ta'ala በወፈቀን መልካም ስራ ሁሉ አላህ Subhanahu Wa Ta'ala በሰጠን አጋጣሚዎች ሁሉ አላህን አመስግነን በመልካም ስራዎች ላይ ላደረገልን መመቸትና
በቀላሉ መልካም ስራዎችን እንድንወጣ ያደረገንን አላህ Subhanahu Wa Ta'ala ማመስገን ከኛ ይጠበቃል። ስለዚህ ተቅዋ የሚባለው አላህን Subhanahu Wa Ta'ala መፍራት የሚባለው እነዚህን ሁሉ ነገሮች ባካተተ መልኩ ወደ አላህ Subhanahu Wa Ta'ala መቃረብ ነው። ያ አዩሃ الذين آمنوا اتقوا الله አላህን Subhanahu Wa Ta'ala ፍሩት። አይ بالعمل بالطاعة አላህን Subhanahu Wa Ta'ala ያዘዘውን በመስራት አላህን Subhanahu Wa Ta'ala ተስፋ በማድረግና በአላህ Subhanahu Wa Ta'ala መንገድ ላይ ቀጥ በማለት እንደዚሁም አላህን Subhanahu Wa Ta'ala መፍራት አላህ ከከለከለው ነገር በመራቅ አላህ Subhanahu Wa Ta'ala ባዘዘውና በቁርአን በሐዲስ ባስቀመጠው መልኩ እሱን በመጠንቀቅና ከክልክሎቹ በመራቅ አላህን Subhanahu Wa Ta'ala መፍራት ያስፈልጋል። ይህ ሁሉ ደግሞ ትልቁና ዋናው ቁልፉ ደግሞ የአላህን Subhanahu Wa Ta'ala ውዴታ በመከጀል የአላህን Subhanahu Wa Ta'ala ቅጣት በመፍራት ሊሆን ይገባል ማለት ነው። ወልተንظር ነፍሱ ማ ቀደመት ሊገድ እያንዳንዷ ነፍስ ለነገ ያስቀደመችው ነገር ምንድነው? ከመልካም ስራ ምን ሰርቻለሁ? ለአኺራዬ ምን ደግሻለሁ? ለአኺራዬ ምን አዘጋጅቻለሁ ብሎ አንድ ሰው በደንብ ጠንቅቆ ሊተሳሰብ ራሱን ይገባል። ሐሲቡ አንፉሰኩም ቀብለ አን ተሐሰቡ እንደተባለው ማለት ወዚኑ አዕማለኩም ቀብለ አን ትውዘነ ዐለይኩም ነፍሳችሁን ተሳሰቡ ቀብለ አን ተሐሰቡ ሂሳብ መጥቶ ነገ አላህ Subhanahu Wa Ta'ala እናንተን ከመተሳሰቡ በፊት ዛሬውኑ ራሳችሁን ተሳሰቡ። እያንዳንዱ ሰው እንግዲህ በዚህ ዱንያ ላይ ለነገ ምን አስቀምጫለሁ ብሎ ይጨነቃል። በሴቪንግ ውስጥ ምን አለኝ፣ ነገ ተነጎዲያ መቀነቴ ላይ ያሰርኩት ነገር ምን አለ ለችግር ጊዜ የሚሆነኝ ብሎ ይጨነቃል ማለት ነው። የነገውን ሊያስጨንቀው የሚገባው ምንድነው? እሱ የአኺራው ጉዳይ ነው ማለት። ነገ ሲባል ሊያስጨንቀው የሚገባው የአኺራ ጉዳይ ነው። የዱንያ ጉዳይ ከሆነ አላህ Subhanahu Wa Ta'ala የነገውን እስከምንሞት ድረስ ያለውን ወስኖታል። አላህ Subhanahu Wa Ta'ala ከወሰነው በላይ አንድ ሰው ሊኖር አይችልም። የፈለገ ሰዎች የተለያየ የተመቻቸ ነገር ቢኖራቸውም በተለያየ አይነት መልኩ ተሯሩጠው ያገኙት ነገር ቢኖርም እያንዳንዱ ሰው ለራሱ የተወሰነለት ለራሱ የተቀሰመለት ነገር አለ። አላህ Subhanahu Wa Ta'ala የወሰነለት ነገር ማለት ከዛ አላህ ከከተበለት ሪዝቅ በላይ አላህ Subhanahu Wa Ta'ala ከወሰነለት ህይወት በላይ በዱንያ ላይ አይኖርም። ነገ ተነጎዲያ ሊቸገር ይችላል። አላህ Subhanahu Wa Ta'ala ከወሰነው መቸገሩ አይቀርም። ነገ ተነጎዲያ ሊራብ ሊጠማ ይችላል። አው ነገ ተነጎዲያ ሊመቸው ይችላል። ይህ የአላህ Subhanahu Wa Ta'ala ውሳኔ ነው። ነገር ግን አላህ ለነጋችሁ የምትበሉትን ነገር አዘጋጁ ብሎ አላለን። እንዲሁም አላህ ምንድነው ያለው? ወፊ السماء رزقكم وما توعدون በሰማይ ነው ሪዝቃችሁ ያለው። እናንተ የተቀጠራችሁት ነገር የሚሰጣችሁ ሪዝቅ አላህ Subhanahu Wa Ta'ala ዘንድ ነው። አላህ ነው ሪዝቁን የሚያከፋፍለው ማለት። ነገር ግን አኺራን በተመለከተ አላህ ምን አለን? ወልተንظር ነፍሱ ማ ቀደመት ሊገድ እያንዳንዷ ነፍስ ለነገ ያዘጋጀችውን ነገር ማየት መመልከት አለባት ማለት ነው። ወተቁላህ አላህን ፍሩት። ኢነላህ ኸቢሩን ቢማ ተዕመሉን አላህ Subhanahu Wa Ta'ala የምትሰሩትን ነገር ሁሉ ውስጥ አዋቂ የሆነ ጌታ ነው። እንግዲህ እንደምናየው አላህ Subhanahu Wa Ta'ala ሸሪዓ ላይ ከደነገገልን መካከል ሕክማ የሌለው የለም። እያንዳንዱ የሸሪዓ ድንጋጌዎች ከበስተጀርባቸው በጣም ትልቅ የሆነ ትምህርት አላቸው። ትልቅ የሆነ ሕክማ አላቸው። አንድ ሰው ያንን በደንብ ጠንቅቆ አስቦ አስተውሎ ሕክማውን ከበስተጀርባው ካጠና ብዙ የሚማራቸው ነገሮች አሉ። ብዙ የሚያስተውላቸው ነገሮች አሉ። ብዙ ግሳጼዎች፣ ብዙ ምክሮች አሉበት ማለት ነው። ከነዛ መካከል አላህ Subhanahu Wa Ta'ala የደነገጋቸው በጣም በርካታ ድንጋጌዎች አሉ። ከጥፋትን በማስመልከት ካስቀመጠው ቅጣት አንስቶ ዱንያዊ መቀጣጫዎችን አንስቶ አላህ Subhanahu Wa Ta'ala የደነገገልን የዒባዳ አይነቶች እንደ ሰላት፣ ጾም፣ ዘካ፣ አዝካር የመሳሰሉት እያንዳንዳቸውን ስንመለከት ከበስተጀርባቸው በጣም ብዙ የሆኑ ሕክማዎችን እንማርባቸዋለን ማለት ነው። ከነዛ መካከል አሁን በቅርቡ የጨረስነውና ያሳለፍነው የረመዳን ወር ነው ማለት ነው። ረመዳን ታላቅ ትምህርቶችን ተምረንበት የምናልፍበት ትልቅ ትምህርት ቤት ነው ማለት ነው። እያንዳንዱ ሙስሊም ከልቡ አስተውሎ ከተመለከተ በጣም ብዙ ትምህርቶችን ያገኝበታል። ይሄ እንግዲህ ለማን ነው? አላህ Subhanahu Wa Ta'ala ግንዛቤውን ለከፈተለት እንደዚሁም ማስተዋልን የሰጠው አላህ Subhanahu Wa Ta'ala ማለት ነው። ስለዚህ እያንዳንዱ ሙስሊም ካሳለፈው ረመዳን ምን ተጠቅም ያለው የሚለውን ሊፈትሽ ይገባል ማለት ነው። ሊያይ ይገባል። ነገር ግን በጥቅሉ ስንመለከት ረመዳን እየመጣ ነው ብለን ስንጠባበቀው ቆየን ማለት ነው። ከዛስ በኋላ ረመዳን ሊወጣ ነው እያልን ስንጨናነቅ ነበረ። አሁን ረመዳንን ጨረስን ማለት ነው። ከአሁን በኋላ የምናየው ምንድነው? የሚቀጥለው ረመዳን እንደርሳለን ወይስ አንደርስም? ለሚቀጥለው ረመዳን እንወፈቃለን ወይስ አንወፈቅም?
ነገር ግን በዚህ ባሳለፍነው ረመዳን ላይ ተጠቅሞ ያሳለፈ የሆነ ሰው መልካም ስራዎችን ያበዛ የሆነ ሰው እንደዚሁም የተለያዩ ኸይራቶችን የሰራ የሆነ ሰው በዛ ሊደሰትበት አላህን ሱብሓነሁ ወተዓላ ሊያመሰግንበት ይገባል። ልክ እንደዚሁ በረመዳን ምንም ሳይጠቀም ያለፈበት ደግሞ ሊጸጸት ይገባል። ያንን የረመዳን ወር በከንቱ ስላሳለፈ ሊጸጸትና ወደ አላህ ሱብሓነሁ ወተዓላ ሊመለስ ይገባል። ነገር ግን በጥቅሉ ስናየው ምን ሆኗል? ሄዷል ረመዳን። በረመዳን ውስጥ የተቸገሩ የተራቡ የተጠሙ ሰዎች ነበሩ። በረመዳን ወር ውስጥ በዒባዳ የደከሙ ሰዎች ነበሩ። ሌሊቱን በመቆም ቀኑን በመጾም ዚክር በማድረግ ቁርአን በመቅራት የተለያዩ የዒባዳዎችን ሰደቃ በመስጠት ዘመድ በመጠየቅ የተጣላን በማስታረቅ በተለያዩ መልካም ስራዎች ላይ ጊዜያቸውን ያሳለፉ ሰዎች ነበሩ። እንደዚሁም ሲጫወቱ ሲቀልዱ ሲያሾፉ እንደዚሁም ስሜታዊ የሆኑ ሰዎች የሚያዘጋጁላቸውን የተለያየ ማዘናጊያዎችን ተሸውደው በዛ መሽጉል ሆኖ ያሳለፉ ሰዎች አሉ። ግማሹ ድራማ እያየ ግማሹ ነሺዳ እያለ ግማሹ የተለያየ ነገሮችን እያደረገ ያሳለፈ ሰው አለ ማለት። ለሁለቱም ምን ሆኗል? ለሁለቱም ረመዳን አልቋል። ለሁለቱም ረመዳን አልቋል። አሁን ያ ድካም ያ መራብ ያ መጠማት የለም፣ አለቀ ማለት ነው። አሁን በኋላ ሱና የሚጾም ሰው ካልሆነ በስተቀር እሱንም ካልቻለ አቅሙ ካልሆነ ወይም ከደከመው ቢፈታው ወንጀለኛ ላይሆን ይችላል። ነገር ግን ግዴታ መጾም ያለበትን እየደከመው እየራበው እየጠማው እንደዚሁም ደግሞ ሌሊት እየቆመ ሲቆም ሌሊት ሲቆም ወይም ተራዊህ ሲሰግድ እየደከመው እንደዚሁም እየጠማው እንቅልፉ እየመጣበት ያንን ሁሉ አሸንፎ ያሳለፈ ረመዳንን ካሁን በኋላ ያ ረመዳን ተመልሶ አይመጣም፣ አልቋል ማለት ነው። ልክ እንደዚሁ እየተዝናና ያሳለፈውም ሰው ረመዳኑ ምን ሆኗል? ሄዷል ማለት ነው። ከሲጀምር ልክ እንደ የሰው ልጅ ህይወት ማለት ነው። የኛም ህይወት ልክ እንደዚሁ ነው። ከዚህ ትምህርት የምንወስደው ይሄንን ነው ማለት። እኛም ህይወት ልክ የረመዳን ጨረቃ ሀ ብሎ ሲወጣ እኛም እንደምንወለደው ሁሉ የረመዳን አዲሱ ጨረቃ ተወለደ። እያደገ ሄደ። ከዛስ በኋላ ሙሉ ሆነ። ከዛ በኋላስ እየቀነሰ ሄዶ ጠፋ፣ አለቀ። አሁን ትውስታ ብቻ ሆኗል ማለት ነው። ልክ እንደዚሁ የኛም ህይወት ከዚህ የምንወስደው ትምህርት ምንድነው? በረመዳን ያሳለፍናቸው ሁሉ ነገሮች ምን ሆኗል? አልቋል፣ ታሪክ ሆኗል። አሁን በእኛ ህይወት ውስጥም እንደዚሁ ነው ማለት። በህይወታችን የምንቸገረው ነገር ካለ፣ ያስጨነቀን ነገር ካለ፣ እረፍት የነሳን ነገር ካለ፣ እንደዚሁም በጣም የለፋንለት ነገር ካለ ልክ እንደዛ ታሪክ እንደሆነ ሁሉ አሁንም ታሪክ ሆኖ ያልፋል። ልዩነቱ ምንድነው? እሱ እያንዳንዱ ሰው የለፋቱን ውጤት በዱንያ ላይ የለፋውን ውጤት አኺራ ላይ ማግኘቱ ነው ማለት። ስለዚህ በረመዳን ተጠቅሞ ያ ሁሉ ልፋት ያ ሁሉ ድካም ያ ሁሉ ጭንቀት አሳልፎ የጨረሰው የሆነው ሰውም ልክ እንደዚሁ ረመዳንን ዝም ብሎ በከንቱ ያሳለፈው ሰው ሁለቱም ረመዳንን ጨርሰዋል፣ ዒድ አክብረዋል። ነገር ግን በሁለቱ መካከል ትልቅ የሆነ ልዩነት አለ፣ ሰፊ የሆነ ልዩነት አለ። ያንን የሚያውቀው አላህ ሱብሓነሁ ወተዓላ ብቻ። የህይወታችን መጨረሻ ሲሆን ውጤቱ ምንድነው የሚሆነው? አላህ ብቻ ነው የሚያውቀው። የረመዳንን ጨረስን አናውቅም ማን ውጤታማ እንደሆነ። ብናውቀው ኖሮ እንኳን ደስ ያለህ እንለው ነበር፣ ያንን ደግሞ እናስተዛዝነው ነበር። በረመዳን የከሰረው ይህን የሚያውቀው ማን ነው? አላህ ሱብሓነሁ ወተዓላ ብቻ። ታዲያ አላህ ምን ይለናል በቁርአኑ ላይ? የውመ ተጂዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ ወማ ዐሚለት ሚን ሱኢን ተወዱ ለው አነ በይነሁ ወበይነሁ አመደን በዒዳ ወዩሐዚሩኩም ላሁ ነፍሰህ ወላሁ ረኡፉን ቢልዒባድ። የውመ ተጂዱ ኩሉ ነፍሲን ማ ዐሚለት ሚን ኸይሪን ሙሕደራ። የቅያማ ቀን ማለት ያ ነው፣ ታላቅ ቀን ማለት ነው። ያንን ቀን አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው፣ ሌላ ማንም የሚያውቀው የለም። የስአሉከ ናሱ ዐኒ ሳዕ ቁል ኢነማ ዒልሙሃ ዒንደላህ ወማ ዩድሪከ ለዐለ ሳዓተ ተኩኑ ቀሪባ። ሰዎች ስለ ቅያማ ይጠይቁሃል፣ መቼ ነው ቅያማ ብለው ይጠይቁሃል። ቁል ኢነማ ዒልሙሃ ዒንደላህ፣ የቅያማ ቀን መቼ እንደሆነ እውቀቱ ያለው አላህ ሱብሓነሁ ወተዓላ ዘንድ ብቻ፣ መቼ እንደሆነ ማንም አያውቅም። ነገር ግን ምን ብሏል? ወልተንዙር ነፍሱን ማ ቀደመት ሊገድ፣ ነገ እንደሆነ ነግሮናል አላህ ሱብሓነሁ ወተዓላ። ቅርብ መሆኑን ሲነግረን ምንድን ያለው? ለነገ ያዘጋጀቿን እያንዳንዷ ነፍስ ማየት አለባት።
እንዲሁም አላህ ምን አለን በዚህ አያት ላይ وما يدريك لعل الساعة تكون قريبا ምን ታውቃለህ ቂያማ ቅርብ ልትሆን ትችላለች ማንንም አያውቅም መቼ እንደምትሆን ማለት ነው يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهى إنما أنت منذر من يخشاها أنت أستنقاقنا قيامة يمتال እያንዳንዱ የሰራነው ነገር ነገ ቂያማ ቀን ነው ውጤቱን የምናገኘው የዛን ቀን ነው እንግዲህ ውጤታማ የሆነ የከሰረ ቢታወቀው ነገር ግን በዱንያ ላይ ሁለቱም ምን ሆነዋል እድሜያቸውን ጨርሰዋል ሁለቱም ጊዜያቸውን አሳልፈዋል ነገ አኺራ ላይ ይፈተናል ማለት ነው ነገር ግን ነገ ቂያማ ቀን ከስራው ምንም ከእድሜው ምንም ያልተጠቀመ የሆነ ሰው ምንም ትምህርት ያልወሰደ የሆነ ሰው ልክ እንደነዚህ አይነት አጋጣሚዎች መተው ትምህርት ያልሰጡት የሆነ ነገ ተነጎዲያ መጸጸቱ የማይቀር ነው ማለት የዛኔ ደግሞ ጸጸት ምንድነው አይጠቅም ጸጸት የዛኔ ምንም አይጠቅም አላህ Subhanahu Wa Ta'ala ምንድነው የሚለው የዛን ቀን أولم نعمركم ما يتذكر فيه من تذكر وجاءكم النذير فذوقوا فما للظالمين من نصير أولم نعمركم ما يتذكر فيه من تذكر የሚመከር ሰው የሚገሰጽ ሰው ሊመከርበት የሚችለውን እድሜ አላኖርናችሁም አልሰጠናችሁም እድሜ በቂ እድሜ ሰጥተናችኋል ልትመከሩ የምትችሉበት ልትገሰጹ የምትችሉበትን እድሜ ሰጥተናችኋል በዛ እድሜ አንድ ሰው ተመክሮ ተጸጽቶ መመለስ የሚችልበትን እድሜ አግኝታችኋል በዛ ላይ በተጨማሪ እንደገና ወጃአኩም النذير አስጠንቃቂ መጥቶላችኋል እናንተ ገሳጭ አስጠንቃቂ መጥቶላችኋል አልመጣም መጥቷል ተው አኺራ አለባችሁ ነገ ቂያማ ቀን አለባችሁ ከዛሬው መልካም ስራን ስሩ ወደ አላህ ተቃረቡ የሚል መካሪ መጥቷል እድሜያችሁም እንደዚሁ ማለት ነው فذوقوا فما للظالمين من نصير يقيام كان يومئذ يتذكر الإنسان وأنى له الذكرى يقول يا ليتني قدمت لحياتي يقيام كان يسولج من إلى يومئذ يتذكر الإنسان يمكر كايبها لا كارغاغط ابوها لا يزاني ነው የሚነቃው يتذكر الإنسان وأنى له الذكرى من يتقمال يزان ጊዜ من يتقمال ካለፈ በኋላ يقول يا ليتني قدمت لحياتي ويمنيوتي لذي هياو لهونو زلالماوي لهونو هيوتي ባስቀደምኩኝ ኖሮ ምን አለበት ብሎ የሚመኝበት ጊዜ ነው እዚህ ነው ወልተንظر نفس ما قدمت لغد ለነገ ያስቀደመችዋን እያንዳንዷ ነፍስ ማየት አለባት የተባለው መመልከት አለባት ማየት አለባት ምንድነው ያዘጋጀችው ለነገ ለአኺራ واتقوا الله اللهን ፍሩት الله سبحانه وتعالى وصيته لأول الأولين والآخرين ለመጀመሪያዎቹም ለመጨረሻዎቹም አደራ ያለው ነገር ምንድነው اتقوا الله ፍሩት እዚህ የዛን ጊዜ የቂያማ ቀን ቆሞ አንድ ሰው ያ ለይተኒ قدمت لحياتي ቢል ምንም አይጠቅመው ዋና ነው الذكرى መመከር የዛን ጊዜ መገሰጽ ትምህርት መውሰድ ምን ይጠቅማል ያ ለይተኒ قدمت لحياتي የዛን ቀን ነው እንግዲህ የሰው ልጅ ከዘነጋበት የሚያስታውሰው ማለት ነው ከተኛበት የሚነቃው የዛኔ ነው ከተኛበት መንቃት በማይጠቅምበት ጊዜ ማለት ነው ባረከላሁ ፊኩም ለዚህ እድሜያችን የኛ መልካም ስራ ምናከማችበት ዘመን ነው መልካም ስራችንን የምናስቀምጥበት ኮሮጆ ነው እድሜያችን ማለት ነው ከሄደ አለቀ የአካውንት ይዘጋል ነገ ነው ደግሞ ሌላ ነገር የሚመጣው ሞታችን እስከሚደርስ ድረስ የዛን ጊዜ ነው እንግዲህ አላህ Subhanahu Wa Ta'ala መልካም ስራዎቻችን መጥፎ ስራዎቻችን እንዲመዘን ያደርጋል والوزن يومئذ الحق فمن ثقلت موازينه فاولئك هم المفلحون እዚህ ዱንያ ላይ በእድሜያቸው ተጠቅመው ለፍተው ጥረው ግረው መልካም ስራን አከማችተው የሄዱ ሰዎች የቂያማ ቀን ምን አለ ሚዛን ሐቅ ነው والوزن يومئذ الحق ስለዚህ ተደሳቾች እነማን ናቸው በሚዛኑ ላይ መልካም ስራቸው የከበደላቸው ሰዎች ናቸው فمن ثقلت موازينه መልካም ስራቸው የከበደላቸው የሆነ ሰዎች መልካም ስራቸው ከፍ ያለላቸው የሆነ ሰዎች فاولئك هم المفلحون የሚድኑት እነሱ ናቸው نعم ሰዎች በስራቸው ጀነት አይገቡ ነገር ግን ስራቸው ምንድነው ይመዘናል
የአላህን ረሕመት የሚያገኙት እንደ ስራቸው ውጤት ነው ሰዎች። ወመን ኸፈት መዋዚኑ ስራው መልካም ስራው ሚዛን የቀለለበት የሆነ ሰው فأولئك الذين خسروا أنفسهم في جهنم خالدون እነዚያ ነፍሳቸውን የከሰሩ ሰዎች በጀሃነም ዘላለም የሚዘወትሩ ሰዎች እነሱ ናቸው። ከየትኞቹ ነን እኛ? ከየትኞቹ ነን? መልካም ስራዎቻችን መዛናችን ላይ እንዲከብድ ከሚጣጣሩና ከሚለፉ ሰዎች ነን ወይንስ በዱንያ ላይ ቸላ ብለው ምኞታቸውን ብቻ በአላህ ላይ አስቀምጠው የሚንቀሳቀሱ የሆኑ ሰዎች ከየትኞቹ ነን እኛ? እድሜያቸውን ከተጠቀሙ ሰዎች እድሜያቸውን በከንቱ ካሳለፉ ሰዎች ከየትኞቹ ነን? ሰዎች አሉ አላህ Subhanahu Wa Ta'ala የሰጣቸው ትንሽ እድሜ ነው። በዛ ትንሽ እድሜ በጣም ግዙፍ የሆኑ መልካም ስራዎችን ሰርተው የሚሄዱ ሰዎች አሉ። ከሰዎች መካከል ደግሞ አላህ ረጅም እድሜ ሰጥቷቸው ስራቸው ግን ተመዝኖ ትንሽ እንኳን መልካም ስራ በቂ የሆነ ከአላህ ቅጣት ነፃ የሚያወጣቸው የአላህን ረሕመት የሚያስገኝላቸው መልካም ስራ ሳይዙ የሚሞቱ ሰዎች አሉ። ስለዚህ ትልቁ ነገር ምንድነው? አላህ በሰጠን እድሜ ከተጠቀምን ነው። አላህ Subhanahu Wa Ta'ala በሰጠን ወቅት ከተጠቀምን ነው። አላህ ባመጣልን አጋጣሚዎች የምንጠቀም ከሆነ አትራፊዎች የምንሆነው የዛኔ ነው። خير الناس من طال عمره وحسن عمله ከሰዎች መልካም ስራ ማን ነው ተብሎ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም። ማን ነው መልካም ስራ? ማን ነው ኸይረኛ ሰው ማለት? ምርጥ ሰው ማለት? መልካም ሰው ማለት ምንድነው? ማን ነው? ምን አይነት ሰው ነው? من طال عمره አላህ እድሜውን ያረዘመው وحسن عمله መልካም ስራው ማን ነው? ስራው ያማረለት የሆነ ሰው። ምርጥ ሰው ማለት እንዲህ አይነት ሰው አላህ እድሜ ሰጥቶታል። በዛ እድሜ ደግሞ መልካም ስራዎችን ሰርቶ አሳምሮታል እድሜውን ማለት። ስንትና ሰዎች አሉ ለምድር ሸክም የሆኑ ሰዎች ቢሞቱ ሰዎች ማያዝኑላቸው ስንትና ሰዎች አሉ። ልክ አላህ Subhanahu Wa Ta'ala እንዳለው ማለት ነው። ፊርዓውንና ባልደረቦቹን ባጠፋ ጊዜ ምንድነው ያለው አላህ? فما بكت عليهم السماء والارض وما كانوا منذرين فما بكت አንድ ሰው መልካም ስራን የሚሰራ ኸይረኛ ሰው ከሆነ እኮ ሰማይና ምድር ራሱ ያለቅስለታል ማለት ነው። ሰማይና ምድር እንኳን ያዝንለታል። فما بكت عليهم السماء والارض وما كانوا منذرين نعم ሰዎች አሉ አላህ Subhanahu Wa Ta'ala በዚህ ዱንያ ላይ የመልካም ስራ በር የመልካም ስራ ቁልፍ የራህመት ቁልፍ ያደረጋቸው ሰዎች አሉ። እነዚህ ሁለቱም ሰዎች በዱንያ ላይ ኖረው ይሞታሉ። ነገር ግን ምርጥ ሰው ማለት ምንድነው? አላህ Subhanahu Wa Ta'ala በሰጠው እድሜ ተጠቃሚ የሆነ ሰው። አላህ Subhanahu Wa Ta'ala በሰጠው እድሜ አነሰም በዛም ረዘመም አጠረም ተጠቃሚ የሆነ ሰው ነው። خير الناس من طال عمره وحسن عمله ምርጥ ሰው ማለት ማን ነው? አላህ Subhanahu Wa Ta'ala እድሜውን ያረዘመው በዛ እድሜው ደግሞ መልካም ስራን የሰራ ሰው ነው። شر الناس ከሰዎች መጥፎ የሚባለው ደግሞ ምንድነው? እሱ من طال عمره وساء عمله እድሜው ረዝሟል ነገር ግን ስራው ክፉ ነው፣ ስራው መጥፎ ነው። እንዲህ አይነቱ ደግሞ ሸረኛ ነው። ስለዚህ ባረከላሁ ፊኩም እድሜያችን እየሄደ ነው። ረመዳን ትልቅ ትምህርት ነው ለኛ ማለት ነው። ልክ ፉት ብሎ እንዳለቀው ረመዳን የኛም እድሜ እንደዚሁ ትላንትና ምን ነበር ዛሬ ምን ላይ ያለን ነገ ምን እንደምንሆን አናውቅም። ስንት ሰዎች በረመዳን ያየናቸው ባለፈው ረመዳን ያየናቸው በአሁኑ ረመዳን የሌሉ አሁን ረመዳን ላይ ያብረውን የነበሩ አሁን ግን የሌሉ ስንትና ሰዎች አሉ። እነዚህ ሰዎች አሁን ከስራቸው ጋር ተገናኝተዋል ማለት ነው። የሞቱት ከስራቸው ጋር ተገናኝተዋል። እነዚህ ሰዎች ቢጠየቁ ምንድነው የሚመኙት? በአሁኑ ሰዓት አላህ በሰጠኝ እድሜ በተጠቀምኩኝ ኖሮ ነው። እዚህ ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ በአንድ ወቅት ላይ ምን ሆነ? ቀብር ዚያራ ሄደ ከተማሪዎቹ ጋር ከባልደረቦቹ ጋር ማለት ቀብር ላይ ቆመ አየ። ከዛ በኋላ ልክ የቀብር ሰዎችን እንደሚያናግር አናገረ። አዩሃ ያ አህለ القبور እናንተ የቀብር ቤተሰቦች ሆይ እኛ ጋር በእኛ በኩል ያለው ዜና የሚመስለው ምንድነው ካላችሁ የኛ ጋር ያለው ዜና ሚስቶቻችሁ ተድረዋል፣ ገንዘባችሁ ተከፋፍሏል፣ ቤታችሁ ተወርሷል፣
እኛ ጋር ያለው ዜና ይሄን ይመስላል። እስቲ ከእናንተ ደግሞ ምን እንዳለ ንገሩና ምንድነው እናንተ ጋር ያለው ዜና እስቲ? ከዛ ፊቱን ዞር አድርጎ ወደ ጓደኞቹ ምን አለ? አማ ለው ኡዚነ ለሁም አን የተከለሙ እንዲናገሩ እኮ ቢፈቀድላቸው ኖሮ በአሁን ሰዓት ለኛ የሚሰጡን መልስ አላህ Subhanahu Wa Ta'ala እንዲናገሩ ቢያረጋቸው ኖሮ ለኛ የሚሰጡን መልስ ምንድን ነበረ? ለቃሉ አን ኸይረ الزاد التقوى አው ለአخبروكم አን ኸይረ الزاد التقوى ምንድን ነበር የሚሉት? መናገር ቢቻልና ቢፈቀድላቸው ኖሮ እዚህ ቦታ ላይ ለመምጣት ፈልጋል ያም ስንቅ ደግሞ ተቅዋ ነው ብለው ይነግሯቸው ነበር። እዚህኛ ጋር ለመምጣት ትልቅ ስንቅ ያስፈልጋል። ያ ስንቅ ምንድነው? እሱ ኸይረ الزاد التقوى አላህን Subhanahu Wa Ta'ala መፍራት ነው ትልቁ ስንቅ ወደዚህ ሀገር ለመምጣት ብለው ይነግሯቸው ነበር። نعم ልክ እንደሌላው ጊዜ ያልፋል። ረመዳን ግን ለኛ ትልቅ ትምህርት ነው። አለፈ። አላህ ግን እድሜ ሰጥቶ አኑሮናል። ከእድሜያችን ምን ያህል ጊዜ ሄዷል ማለት ነው። አሁንም እየሄደን ያለው እድሜያችን በሄደ ቁጥር ደግሞ ወደ ቀብር እየተጠጋን ያለ ነው። እኛ አሁንም ሊያስጨንቀን የሚገባው ምንድነው? እሱ በዱንያ ህይወታችን ላይ የሰራነው ቤት፣ የገዛነው ንብረት፣ ያፈራነው ንብረት ነው ሊያስጨንቀን የሚገባው ወይስ አኺራ ላይ የገነባነው ቤት በዚክር ሱብሃንአላህ በማለት አልহামዱሊላህ በማለት ላኢላሃ ኢላላህ በማለት ሱብሃንአላህ ቢሐምዲ ሱብሃንአላህ አልዓዚም ሌሎችም አዝካሮች እንደዚሁም ሶላት፣ ጾም፣ ዘካ፣ ሰደቃ እነዚህና የመሳሰሉትን በመስራት የአኺራ ቤታችንን ነው ልንገነባ የሚገባው ማለት ነው። በረመዳን ወር ውስጥ ሰዎች ደክመዋል፣ ደክመዋል። ተርበዋል፣ ተርበዋል። ተጠምተዋል፣ ተቸግረዋል። አሁን ግን ምን ሆኗል? የለም አልቋል። በከንቱ ያሳለፉ ሰዎች አሉ፣ አሉ። ምንም ሳይጠቀሙ ያለቀባቸው ሰዎች አሉ። አሁን ግን አልቋል። ሁለቱም እኩል ናቸው። በአሁን ሰዓት ሁለቱም እኩል ናቸው። እስቲ በረመዳን ሌሊት ሲቆሙ እየደከማቸው የቆሙ ሰዎች አሁን ያድካማ አለ ብትሏቸው ምን እንደሚሉት አለ እንዴ? ያድካማ ቆመን ያሳለፍነው በረመዳን ተራዊህ አንዳንዴ ኢማሙ አረዘመ እያለ نعم ደክሞን መተን ከዛ በኋላ እንደምንም ተጣጥረን ደግሞ ጨርሰን ከዛ ደግሞ እንደገና ሱሑር ተነስተን ከዛ ደግሞ ቀኑን ጾመን ያድካማ አሁን አለ እንዴ? የለም እኮ ሄዷል በቃ። ልክ እንደዛው ደግሞ በረመዳን በቃ የራሳቸውን ታይም እንደፈለጉ አድርገው ያሳለፉ ሰዎች ረመዳንን እንጆይ አድርገን አሳለፈን በተለያየ ጫወታ ቀልድና የመሳሰለ ብለው ያሉ ሰዎችን ጠይቋቸው። ያ ደስታ አሁን አለ? ያ ጫወታ ያ እርካታ አሁን አለ? የለም አልፏል ማለት ነው። ሁለቱም ቢጠየቁ በአሁን ሰዓት ምን ይላሉ? የለም ድካሙ አልፏል በቃ። አኺራ ላይም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት يؤتى بأبأس أهل الدنيا خيرنيا الله نمي فرا بدنيا عليه كلون حرام يونون رقو حلال يونون بتشا يتتكأم عبادون يسرى ذكر يارجع قرآن يكرر بدنيا عليه دي تشكروا يا سلف سو دنيا عليه بجنك سلف يهون سو آخر عليه يمتعل زوجي متونا فيغمس في الجنة غمسة واحدة አንድ ጊዜ ብቻ ጀነት ውስጥ ነክረው ያወጡታል። ከዛ በኋላ ምን ይባላል? هل مر بك بؤس قط በዱንያ ላይ ችግር መከራ አሳልፈህ ታውቃለህ እንዴ ተብሎ ይጠየቃል። አንድ ጊዜ ብቻ ጀነት ውስጥ ንክር አድርገው ከተት አድርገው ሲያወጡት ማለት ነው። ምን ይላል? ما مر بي بؤس قط وما رأيت بؤسا قط ችግር የሚባል መከራ የሚባል አይቼም አላውቅም፣ ችግርም አልፎብኛል። በዱንያ ተመችቶ ተዝናንቶ የኖረ የሆነ ሰው አላህን ያመፀ የኖረ የሆነ ሰው አንድ ጊዜ ብቻ ጀሃነም ውስጥ ይነከራል፣ አስገብተው ያስወጡታል። ከዛ በኋላ ምን ይባላል? هل مر بك نعيم قط በዱንያ ላይ ምቾት ድሎት የሚባል ነገር አሳልፈህ ታውቃለህ እንዴ ይባላል። መልሱ ምን ይሆናል? ما مر بي نعيم قط በዱንያ ላይ ምቾት የሚባል ነገር አሳልፈህ አላውቅም። ምቾት የምን ምቾት አይቻላቅም ነው። نعم ስለዚህ በመልካም ስራ አሳምረን ያሳለፍነው ችግር ቢኖርም ውጣ ውረድ ቢኖርም ያ ውጣ ውረድ ምንድነው?
ለጊዜው ልክ በረመዳን እንዳየነው ማለት ነው። በረመዳን እንዳየነው ውጣ ውረድ አለው፣ ድካም አለው፣ ልፋት አለው። ያ ሁሉ ነገር አለቀ። بإذنillah በአላህ Subhanahu Wa Ta'ala ፍቃድ አጅሩ ይጠብቀናል አኺራ ላይ። ተበቻችቶ ተዝናንቶ ኸይር ሲራ ሳይሰራ እንዲሁ በቸልተኝነት ሰላቷን ብቻ እንደምንም በከንቱ ጠቅጠቅ አድርጎ ከዛ በኋላ በሌላ ነገር ውስጥ ሲያሳልፍ የኖረም ሰው አልቋል። ከዚህ በኋላ ምንም የሚጠብቀው ነገር የለም። የሰራውን ያጭዳል ማለት ነው ነገር። ታዲያ ባረከላሁ ፊኩም በእነዚህ በሁለቱ መካከል በዱንያ ላይ እንዳለው ልዩነት ሁሉ የአኺራው ልዩነት ደግሞ ምን ያህል ነው? የአኺራ ላይ ያለው ልዩነት በጣም ትልቅ ነው። ይሄኛው ዱንያ ላይ የለፋውን ነገር ሁሉ የተቸገረበትን ነገር ሁሉ ውጣ ውረዱን ሁሉ በአንዲት ጊዜ ብቻ በአንዲት ሰከንድ ይረሳዋል። በዱንያ ላይ ሲመቻቸው አላህን እያመፀ የኖረውም በሰከንድ ይረሳዋል ማለት ነው። ታዲያ በዱንያ ላይ የፈለገ ተመችቶት ቢኖር አንድ ሰው ምንድነው ጥቅሙ? አላህን ካመፀበት ምንድነው ጥቅሙ? የሰው ሐቅ እየበላ ሰውን እየዘለመ የወላጅ ሐቅ እየጣሰ ወገኑን ወዳጁን ዘመዱን እያስቀየመ ዝምድናን እየቆረጠ የሰው ሐቅ የሰው ገንዘብ እየበላ ቢኖር ምንድነው ጥቅሙ ዱንያ ላይ? አላህ Subhanahu Wa Ta'ala ምንድነው የሚለው በቁርአን ላይ? አፈራአይተ ኢመተዕናሁም ሲኒን ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون. እስቲ ንገረኝ አላህ Subhanahu Wa Ta'ala አፈራአይተ ኢመተዕናሁም ሲኒን ለአመታት የምናኖራቸው ከሆነ አፈራአይተ ኢመተዕናሁም ሲኒን ثم جاءهم ما كانوا يوعدون ከዛ በኋላ ይቀጠሩት የነበረው ጀነት አለላቸው የተባለው ወይም ጀሃነም አለላቸው የተባለው በዱንያ ላይ የፈለገውን አመታት አላህ ቢያኖረውና ከዛ በኋላ የአላህ ቅጣት ከመጣበት የአላህ ቅጣት ሲመጣ በጃዑ ما كانوا يوعدون ما أغنى عنهم ما كانوا يوعدون ما كانوا يمتعون ያ ይተቃቀሙበት የነበረው ነገር ምን ይጠቅማቸዋል? ምንድነው የሚጠቅማቸው? በኩፍር ውስጥ ከተዘፈቀ አንድ ሰው በዱንያ ላይ የመጀመሪያ ቁጥር 1 ሀብታም ቢሆን ምን ይጠቅማል? አላህን Subhanahu Wa Ta'ala ካመፀ የአላህን ትእዛዝ ከጣሰ እድሜ ልኩን ጤነኛ ሆኖ የ100 ዓመት ሆኖ ልክ እንደ 20 ዓመት ወጣት ቢንቀሳቀስ ምንድነው ጥቅሙ? ምንም ጥቅም የለውም። ኢመተዕናሁም ሲኒን ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون. ሁለቱም ወደ አኺራ ይሄዳሉ። አኺራ ላይ ግን የሚያዩት ውጤት ይለየዋል ማለት ነው። እነዚያ አላህን Subhanahu Wa Ta'ala ሲገዙ የአላህን Subhanahu Wa Ta'ala ትእዛዝ ሲያከብሩ የኖሩ የሆኑ ሰዎች አኺራ ላይ የሚሰጣቸው ስጦታ ልዩ ከመሆኑ የተነሳ አላህን Subhanahu Wa Ta'ala ያመሰግናሉ። አላህ ምን አለ ለዚህ ሰዎች በተመለከተ وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور. من ይላሉ አላህ Subhanahu Wa Ta'ala ወደ ጀነት ሲያመጣቸው ጀነት እንዲገቡ ሲያረጋቸው የመጀመሪያ ንግግራቸው ምን ይሆናል? አልহামዱሊላህ አልহামዱሊላህ الذي أذهب عنا الحزن ሐዘናችንን ከኛ ላይ ያስወገደልን ችግር መከራችንን ከኛ ላይ ያስወገደልን አላህ Subhanahu Wa Ta'ala ምስጋና ይገባው። إن ربنا لغفور شكور ጌታችን አላህ Subhanahu Wa Ta'ala እጅግ መሐሪ የሆነ አመስጋኝ የሆነ ጌታ الذي أحلنا دار المقامة من فضله ከሱ ትሩፋት ከሱ ውለታ አላህ Subhanahu Wa Ta'ala የዘላለማዊ ምቾት ያለበትን ህይወት ያኖረን አላህ Subhanahu Wa Ta'ala لا يمسنا فيها نصب በዛ ጀነት ውስጥ ድካም የሚባል ነገር ህመም የሚባል ነገር አያገኘንም ولا يمسنا فيها لغوب. እንዲሁም አላህ ምን አለ وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء. ጌታችን አላህ Subhanahu Wa Ta'ala ምስጋና ይገባው የገባልንን ቃል ኪዳን እውን ያደረገልን አላህ Subhanahu Wa Ta'ala እንደዚሁም እንደፈለግን ተመቻችተን እንድንኖርባት ጀነትን ያወረሰን አላህ Subhanahu Wa Ta'ala ምስጋና ይገባው ይላል። የፈለግንበት ቦታ እንደፈለግን ተመቻችተን እንድንኖር ጀነትን ያወረሰን ጌታ አላህ Subhanahu Wa Ta'ala ምስጋና ይገባው። በተቃራኒው አላህን ሲያምፁ አላህን ትእዛዝ ሲጥሱ የኖሩ ሰዎች መልሳቸው የቂያማ ቀን ምን ይሆናል? حتى إذا جاءتهم الساعة بغتة قالوا يا حسرتنا على ما فرطنا فيها وهم يحملون أوزارهم على ظهورهم ألا ساء ما يزرون.
من إلى الله سبحانه وتعالى بزي آيات لي حتى إذا جاءتهم الساعة بغتة قيامة بدنجت በመጣችባቸው ጊዜ قالوا አሉ يا حسرتنا ወይ ቁጭታችን على ما فرطنا فيها በዚህ ቅያማ ጉዳይ ላይ ችላ ብለን ያሳለፍነው ቁጭታችን ይላል ይቆጨናል ቆጨን እኮ የቅያማ ቀንን በከንቱ ችላ ብለን በማሳለፋችን وهم يحملون أوزارهم على ظهورهم ወንጀሎቻቸውን በጀርባቸው ላይ ተሸክመው ይመጣሉ على ساء ما يزرون يونجلوت يعطفوت ينبرون نجر الجيك يكفانهم لما الله من إلال وترى الظالمين لما رأوا العذاب يقولون هل إلى مرد من سبيل النزا ظالم جنتا يتشلى الله سبحانه وتعالى يكما كان لما رأوا العذاب قطعة بايو جزي يا الله سبحانه وتعالى قطعة بايو جزي يقولون يلالو من يلالو هل إلى مرد من سبيل لمن ملش من قال نورا تصفى لنا ندي ወደ ዱንያ ተመልሰን የሆነ ኸይር ነገር መስራት እንችላለን አሁንማ አየን ማለት እኮ አሁን አይተናል መመለስ እንችላለን نعم هل إلى مرد من سبيل ينبل إلى آتل دمينو ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون زاري الرقاقتنا مكنياتهم አየን ሰማን በእውን ባይኑ በብረታችን አየን በጆሮአችንም ሰማን አሁን እውነቱን አየን አረጋገጠን ማለት ነው ስለዚህ ተመልሰን እንደገና መልካም ስራ መስራት እንችላለን አሁን አረጋግጠናል ካሁን በኋላ ይለመደንም ማለት ነው ግን አላህ ምን አለ በሌላ አያት ላይ እንደሚለው ወለው ሩዱ ለዓዱ لما نهوا عنه ብንመልሳቸው እንኳን አሁን እንደዚህ ይላሉ እንጂ በእንመልሳቸው እንኳን ተመልሰው እዛው የሚሰፈሩት እኮ በዱንያ ላይ ቀጥቀላል ምሳሌ አለ እንደው ስንት ጊዜ ነው እስቲ የሆነ ችግር ውስጥ የሆነ ጭንቅ ውስጥ ገብተን ያ አላህ እችን ብቻ አውጣኝ ብለን የምንለምንበት እችን ብቻ ገላግለኝ እንደው እኔ ነኝ ማቀው የምንልበት ማለት ከዛ በኋላ አላህ ካወጣን በኋላ እንረሳዋለን ሁሉን ነገር ረስተነው በቃ አሁንም እንደገና ወደ በደላችን ወደ ጥፋታችን እንመለሳለን ወለው ሩዱ ለዓዱ ሊማን አኺራን ብንሄድ እንደዚህ ነው ጀነትን ጀሃነምን አይተን ወደ ዱንያ ብንመለሳቸው አላህ Subhanahu Wa Ta'ala ተመልሰው ያው ናቸው ታዲያ ባረከላሁ ፊኩም ባሳለፈው ጊዜ ጥሩ ኸይር ስራ የሰራ ሰው እንኳን ደስ ያለን እንቀጥልበት ማቆም የለም ወደ ኋላ መመለስ የለም በጣም የሚያሳዝነው አንድ ሰው በመልካም ስራ ለፍቶ ጥሩ አጣጥሞ የኸይር ስራን የመልካም ስራን እርካታ አጣጥሞ ሲያበቃ ወደ ኋላ ማፈግፈግ ምን ማለት ነው ስንትና ስንት ሰዎች አሉ ለይሊ ቆሙ የነበሩ ቀጥ አድርገው ያቆሙ ጥሩ የሆነ ዒባዳ ላይ የነበሩ ከጣሊበል ዒልሞች ጋር ደርስ የሚከታተሉ ቁርአን የሚቀሩ ሐዲስ የሚያዳምጡ የነበሩ አሁን የለም ሁሉም የለም ተተውታል ነገር ግን እነዚህን ሰዎች ብንጠይቃቸው የትኛው ህይወት ነው የሚያረካቸው ብንላቸው ያለ ምንም ጥርጥር ያ ኸይር ስራ ላይ ሲሰሩ ያሳለፉት እድሜ እንደሆነ ያውቁታል ታዲያ ምን ነው እስከ መቼስ በዚህ አይነት መልኩ ይቀጥላል እርግጥ ነው ነፍስያ አትወድም ان النفس لاماره بالسوء ነፍስ በክፉ ነገር ነው የምታዘው ሁሉ ጊዜ ሴቶቹ ሒጃብ ሲለብሱ ይጨንቃቸዋል ነፍስያ ትጨናነቃለች ሰላት ስንሰግድ ነፍስያ ትቸገራለች ከሸይጣን ጋርማ ስትተባበር ከሸይጣን ጋር የተባበረች ጊዜማ አለቀ ሁሉ ነገር ይሄንን ካወቀንኛ የጠላታችን ምርኮኛ መሆን የለብንም ስንትና ስንት ጊዜ ነው ሰዎች ሲያስቀይሙን ጠምደን ይዘናቸው እስከመጨረሻው ማናናግራቸው ስንትና ስንት ሰዎች አሉ ታሪካዊ ጠላታችንን ግን እንተባበረዋለን ሸይጣንን ማለት ሸይጣን ታሪካዊ ጠላታችን ነው አላህም ያወጀው ምንድነው በዱንያ ላይ ያስቀየመንን ሰው አፍ እንድንል ነው ይቅርታ እንድናረግ ነው ወዳጅ እንድንሆነው ነው ሸይጣንን ግን ምንድነው ያለው አላህ ان الشيطان لكم عدو فاتخذوه عدوا ከመጨረሻው ጠላት አርጋቸው ያዙት ነው አላህ Subhanahu Wa Ta'ala ያንን ሸይጣን ወዳጅ አድርገን አፍ በሉ የተባልነው ደግሞ ጠምደን ይዘናል እስከመቼ በዚህ አይነት መልኩ ይቀጥላል ስለዚህ ባለፈው እድሜያችን የሰራናቸው መልካም ስራዎች ካሉ እንቀጥልባቸው ወደ ኋላ ማፈግፈግ የለም የበለጠ የተሻለ ነገር ለመስራት ነው መጣጣር ያለብን ዛሬ ሞት መጣ ብንባል ምንድነው የምንለው ሞት መጣ ብንባል ምንድነው የምናደርገው ያንን መልካም ስራ ሁሉ ጊዜ ከእለት ተእለት እንስራው ሞት ድንገት ነው የሚመጣው ይሄው ጤነኛ የሆኑ ሰዎች እኮ ሞቱ እየተባለ
ዙህር ላይ መተው መግሪብ ላይ ሞቱ እየተባለ እኮ ነው ምንም ሳይታመሙ ለኛ ምንድነው ዋስትናችን ምንድነው ዋስትናችን አናቀው ድንገተኛ ሞት በዝቷል ያ ጀማዓ ስለዚህ የሰራነው መልካም ስራ ካለ ማፈረስ የለብንም አላህ Subhanahu Wa Ta'ala አጅርን ከመስጠት ወደ ኋላ አይደለም ስለዚህ አቅማችን የሚፈቅደውን ሁሉ መስራት ነው ያለብን ወደ ኋላ ለምን ነው እናፈገፍገው ለምን እንደከማለን አላህ አጅሩን አቋረጠ እንዴ አላህ የሚሰጠንን ኸይር ስራ ኸይር ነገር አቋረጠብን እንዴ አላቋረጠም እስቲ ያበላናል እስቲ ያጠጣናል ያለብሰናል ይረዝቀናል ያቋረጠብን ነገር የለም አላህ ደግሞ ከተቆጣ ሁሉም ነገር መስቀልቅሉ ነው የሚወጣው በሌሎች ላይ የደረሰው ችግር በእኛ ላይ የማይደርስበት ምንም ምክንያት የለም إن الله لا يغير بقوم حتى يغيروا ما بأنفسهم الله ለሰዎች የሚውለውን ውለታ የኢማን ሊሆን ይችላል የተቅዋ ሊሆን ይችላል የመልካም ስራ የኸይር ስራ የዱንያ ምቾት ሊሆን ይችላል እነዚህ ሁሉ አላህ ይቀይራቸው እኛ እስካልተቀየረን ድረስ እኛ ከተቀየርን ግን ይቀየራል መልካም ስራ ተውን ልባችን እየደረቀ ነው የሚሄደው ቁርአን መቅራት ተውን ልባችን እየደረቀ ነው የሚሄደው ቁርአን ስንቀራ የምናገኘውን ደስታ አናገኝም ካሁን በኋላ ስለዚህ በመልካም ስራ ላይ መጽናትና መታገል ከሁላችንም ይተበቃል እስከ መጨረሻው ድረስ ወዕቡድ ረበከ حتى ياتيك اليقين እንዳለው وصلى الله وسلم على نبينا محمد وعلى اله وصحبه اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ